ከተወሰኑ ጊዜያት ወዲህ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል መለስ አልፎ አልፎም ቢሆን ወደ ሚዲያው ብቅ እያለች ትገኛለች። ሰማሃል በምትሰጣቸው አስተያየቶች በተለይ የትግራይ ፖለቲከኞችን በሰፊው እያነቃነቀች ነው። የአስተያየት የትኩረት ማዕከሏን ትግራይ በማድረግ በሰፊው የኢትዮጵያ ፖለቲካ ላይ እንደዚሁም በኤርትራና በቀጠናው ፖለቲካ ላይ ጠንከር ያሉ አነጋጋሪ ሀሳቦችን እየወረወረችም ሲሆን በእነዚሁ አስተያየቶቿም በርካታ ነቃፊዎችንና ደጋፊዎችን አፍርታለች። ከሟቹና ከቀድሞ የአባቷ ወዳጅ ፕሮፌሰር እንድሪያስ እሸቴ ብዙ ትምህርቶችን እንደቀሰመች የምትናገረው ሰማሃል ወጣ ባሉት አስተያየቶቿ ለአንዳንድ የትግራይ ፖለቲከኞች የምትመች አልሆነችም። ከሰሞኑ ደግሞ ለሁለት ጊዜያት ያህል ተመላልሳ ብቅ ብላለች። ቃለ ምልልሶቿም በአንዳንዶች በኩል እሳት ጭረው እያራወጡ ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ሰማሃል ከህገወጥ የወርቅ ንግድ ሰንሰለትና ትስስር ጋር በተያያዘ የነ ጀነራል ምግበንና ፈትለወርቅ ገብረ እግዚአብሔርን ስም ማንሳቷ እነዚህ ሰዎች እንዴት ተነኩ ባሉ ተቆርቋሪዎች ብዙ ስትባልም ከርማለች። ከሰሞኑ ትጋሃት ከተባለ አንድ የበይነመረብ ሚዲያ ጋር በነበራት ቆይታ ብርጋዴር ጀነራል ምግብ ኃይለንና ሌሎቹን የትግራይ ፖለቲካዊና ወታደራዊ አመራሮች ስም በማንሳት በትግራይ ወርቅ የኮንትሮባንድ ንግድ ውስጥ ያሉ መሆናቸውን ከተናገረች በኋላ የነበሩትን የሚዲያ ግብረ መልሶች በመከታተል እንደገና ተመልሳ ብቅ ብላለች። የተሰጡትንም አስተያየቶች እንደተከታተለችና አንዳንዶቹም ተራ አይነት መሆናቸውንም አመላክታለች። በዚህ ጉዳይ እንዴት እንደዚህ ትላለች ያሉ ሰዎችም ሰማሃልን በዚሁ ቃለ ምልልሷ ከፍ ዝቅ ሲያደርጓትም ታይተዋል። በዚሁ ዙሪያም አዎ ሐቁን የተናገረችው እየሆነ ያለው እሷ ካለችውም በላይ ነው ያሉም አሉ። የቀደመው ቃለ ምልልስ ትጋሃት ከተባለ የበይነመረብ የፖድካስት ሚዲያ ጋር በእንግሊዝኛ የተካሄደ ነበር። አሁን ደግሞ ለአንዳ ሪፖርት ከተባለ ሌላ የበይነመረብ ሚዲያ ጋር በትግርኛ የተሰጠ ሌላ ቃለ ምልልስ ነው። የጀነራል ምግበና ህገወጥ የወርቅ ንግድ ጉዳይ የሳምንቱ አንገብጋቢ አጀንዳ ሆኖ ሰንብቷል። ሰማሃል በዚሁ በአዲሱ ቃለ ምልልሷ ቀደም ብላ እነ ምግበን ሙልጭ ያደረገችበት አካሄድን መለስ ብላ ወደ እነ ደብረ ጽዮንም ወስደዋለች። ሰማሃል በአሁኑ ሰዓት ትግራይን የያዙትን አካላት ቀደም ብለው ከአባቱ አቶ መለስ ዜናዊ ላይ የጀርባ ትግልን ሲያካሄዱ የነበሩ ሰዎች አድርጋ ገልጻቸዋለች። ትግሉ ፖለቲካዊ ሳይሆን እንደዚሁ ከስም ማጥፋት ጋር የተያያዘ እንደነበርም ሰማሃል ስትናገር ተደምጣለች። በዚሁ የሰማሃል ቃለ ምልልስ ደብረ ጽዮን፣ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ የቀድሞ የብሔራዊ ደህንነት መስሪያ ቤት ዋና ዳይሬክተር ጌታቸው አሰፋና የመጀመሪያው የህወሓት ሊቀመንበር የነበሩት አቶ ስብሃት ነጋ ተነስተዋል። ሞንጆሪኖ መለስ በግምገማ ቁም ስቅሌን አሳየኝ በሚል የዚሁ የሐሜቱ ቡድን አባል ነበረች ስትልም ሰማሃል ተናግራለች። በአቶ መለስ ዜናዊ ዘመን የስርዓቱ ቁልፍ ሰዎች ከሚባሉት መካከል አንዱ የነበሩት የደህንነት ዳይሬክተሩ አቶ ጌታቸው አሰፋም በአቶ መለስ ዜናዊ ችሎታ ጥያቄ ይነሳባቸው እንደነበርም ስትናገር ተደምጣለች። አቶ ጌታቸው ለአቶ መለስ ያቀርቧቸው በነበሩት ወረቀቶች ላይም ሐሳቡ ጥልቀት የሌለውና ከንቱ ግልብ በሚል ይጣጣልብኛል ብለው አቶ ጌታቸው አሰፋ አባቷ መለስ ላይ ቂም ይዘው እንደነበርም ሰማሃል በዚሁ ቃለ ምልልሷ ስትናገር ተደምጣለች። በዚህ መልኩ ደብረ ጽዮን እንደዚሁም በአሁኑ ሰዓት አሜሪካ ሆነው ከነ ደብረ ጽዮን ጋር ግንኙነት አላቸው የሚባሉትም የቀድሞውን የህወሓት ሊቀመንበር አቶ ስብሃት ነጋንም ጭምር በዚሁ የሐሜት ቡድን ውስጥ አካታ ወርፋቸዋለች። ሰማሃል እነዚሁ ሰዎች በጊዜው አቶ መለስን በቀጥታ ማጥቃት ባይችሉ እንኳን በቤተሰባቸው ላይ በተለይም በልጃቸውና በባለቤታቸው ወይዘሮ አዜብ ላይ ያነጣጠሩ ዘመቻዎችን ሲያካሂዱ እንደነበርም አብራርታ ስትናገር ተደምጣለች። በቀደመው ጊዜ በአቶ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍንና በአቶ ስብሃት ቡድን መካከል ከፍተኛ አለመግባባቶች እንደነበሩ መረጃዎች ሲወጡም ነበር። በጊዜው ህወሓት በኢንዶመንት ስም ሲያስተዳድራቸው ከነበሩት የኢፈርት ኩባንያዎች አመራርና ምዝበራ ጋር በተያያዘ ሲነሱ የነበሩ ዝግቦች ናቸው። በአሁኑ ሰዓት እነዚህን ኩባንያዎች አቶ ስብሃት እንደዚሁም ወይዘሮ አዜብም እየመሯቸው አይደሉም። ወይዘሮ አዜብ የፖለቲካውን ጉዳይ ወደ ጎን አድርገው ወደ ቢዝነሱ ዓለም ጠልቀው ገብተዋል።
በአሁኑ ሰዓትም በውጭ ሀገራት የኢንቨስትመንት ስራዎች ላይ እየተሳተፉም ይገኛሉ። በፖለቲካ ጉዳዮች ላይ ማስተያየቶችን ከመስጠት ወጥተዋል። እስካሁን ግልጽ የሚታወቀው ሀብታቸው በኡጋንዳ እያከናወኑት ያለው የፍሩት ምርት ነው። ልጃቸው ሰምሃል መለስ ግን ቢያንስ በፖለቲካው ተንታኝነት መቀጠል የፈለገች ይመስላል። በእንግሊዝኛም በትግርኛም እንደዚሁም በአማርኛም በተለያዩ ሚዲያዎች እየቀረበች የተለያዩ አስተያየቶችን ስትሰጥና የራሷን ትንታኔዎችም ስትሰጥ ይታያል። የሰምሃል መለስ ዋና የትኩረት አቅጣጫ የትግራይ ፖለቲካ ሆኖ ይታያል። ትግራይን በተመለከተ ከዚህ ቀደም የተለያዩ አነጋጋሪ ሊባሉ የሚችሉ አስተያየቶችን ስትሰጥ ተደምጣለች። ሰምሃል ከወራት በፊት ላንዳ ሪፖርት ከተባለ አንድ የበይነመረብ ሚዲያ ጋር በነበራት ቆይታ በተለይ ትግራይን አንድ ወጥ የብሔር ክልል አድርጎ ለማቆም የሚደረገውን ጥረት ፈጽሞ የማይሆንና ስህተትን በማለት ስትናገር ተደምጣለች። ይቺ አነጋገር አንዳንድ የትግራይ አክቲቪስቶችን ያስደሰተችውን አልታየችም። አንዳንድ የትግራይ ፖለቲከኞች ትግራይ የትግርኛ ተናጋሪ አንድ ወጥ ብሔር ስሪት ያላት ናት በማለት አጥብቀው ሲሞግቱ ይታያል። ሌሎች ደግሞ ነገሩን ከዚህም በላይ ከረርና መረርም አድርገው ትግራይ ማለት ትግርኛ ተናጋሪውን የኤርትራ ግዛት ጭምር የሚያቅፍ ነው በማለት አንድ ሰሞን ጀምሮ ብዙም ወደፊት መግፋት ያልቻለውን የታላቋ ትግራይ ወይም ግሬተር ትግራይን ፕሮጀክት ሲያቀነቅኑም ይታያሉ። ትግራይ እንደ ክልል ከትግርኛ ተናጋሪዎች በተጨማሪ ኢሮብና ኩናማ የተባሉ ሌሎች የብሔር ማንነቶችም ጭምር አቅፎ የያዘም ነው። ከዚህ አለፍ ሲልም ከማንነት ጋር ጥያቄ የሚነሳባቸው የራያና ወልቃይት ጉዳዮችም አሉ። ትግራይ አይደለንም ከሚለው ጀምሮ ትግራይ ብንሆንም ከትግራይ ማንነታችን በላይ ራሳችን መገለጫ ማንነቶች እንዳሉን መታወቅ አለበት የሚል አስተያየትም በራያ በኩል አለ። በአውራጃይነት የሚገለጽ የጎሳ መልክ ያለው ፖለቲካም ጭምር በክልሉ ይታያል። እነዚህን ሁሉ የሚነሱ ጥያቄዎች ወደ ጎን ብሎ እንደ ትግራይ መቆም አለብን፣ አንድ ላይ ነው፣ በትግራይ ማንነት ላይ ጥያቄን ማንሳት ተበታትኖ ለጠላት ሲሳይ መሆን ነው በማለት በማናቸውም ሂሳብ የብሔሩ አንድነት መጠበቅ አለበት በማለት የሚሞግቱም አሉ። ሰምሃል በእንደዚህ አይነት ትርምሶችና አካሄዶች የትግራይ የብሔር ሀገረ መንግስት ግንባታ ወይም ኔሽን ቢልዲንግ ቅርቃር ውስጥ ገብቷል ወይም ተጨናግፏል በማለት በዚሁ ቆየት ባለው ቃለ ምልልሷ የሞገተች መሆኑ የሚታወስ ነው። በበገሰ ጸገም ኔሽን ቢልዲንግ ፌሊየር ይዝብልነት አለኝ። ሰምሃል ከዚህም በተጨማሪ አንገብጋቢ ነው ስለሚባለው የወልቃይት ጉዳይም በአንድ ወቅት አነጋጋሪ አስተያየት ስትሰጥ ተደምጣለች። ሰምሃል በዚያ ቃለ ምልልሷ ወልቃይት ከአማራውም ከትግራዩም ጋር የራሱ የሆነ ታሪካዊ ግንኙነት የነበረው አድርጋ አቅርበዋለች። በተለይ ደግሞ የጎንደሬውና የወልቃይቴው ግንኙነት ጠበቅ ብሎ ይታይ ነበረ መሆኑንም ስትናገር ተደምጣለች። ምስ ጎንደር ርክብ ዘለዎም ብፍላይ አፍቲ ገዛእ ደርቢ አፍቶም መሳፍንቲ ናይ ወልቃይት መሳፍንትን ናይ ጎንደር እንትን ርክብ ጠንካራ እዩ። ከትግራይም ጋር ቢሆን የትግራይ መሳፍንት የነበሩት ራስ መንገሻ ስዩም የኦዲዮ ጦራቸውን በወልቃይት ሲያንቀሳቅሱ እንደነበርም ተናግራለች። በህወሓት ዘመን ከሌላ የትግራይ አካባቢዎች በተለየ ሁኔታ በወልቃይት ከፍተኛ ኃይል እንዲኖር መደረጉ ነገሮች እየተባባሱ እንዲሄዱ አድርጓል። እንዲህ ስትል ሰምሃል በዚሁ ቃለ ምልልሷ ተናግራለች። በተለይም ከወልቃይት ጋር በተያያዘ በሰጠችው ማብራሪያም በፍላጎታችን ካልሆነ ቀጥቅጣችሁ ኢትዮጵያውያን አታደርጉንም እንዳልነው ሁሉ እኛም ቀጥቅጠን ትግራይ የምናደርገው አካል እንደሌለ ልናውቅ ይገባል ስትልም አስታውቃለች። ኩም ኢትዮጵያውያን እንገብሩናን ንሕናውን ቀጥቂጥና ትግራዋይ ንገብሩ አካል ከምዘየለ ክንፈልጠለን። በሰምሃል ገለጻ መሰረትም ወልቃይት ትግርኛ ተናጋሪ ነው። የማለት ግን በትግራይ ሀገረ መንግስት ግንባታ ውስጥ ይካተት ማለት አይደለም ስትልም ቋንቋ አንድ ሆኖ በአንድ ግዛት ለመጠቃለል ዋስትና ለመሆኑን አመላክታለች። በሰምሃል እይታ መሰረትም ትግራይ አንድ ወጥ የትግርኛ ተናጋሪ ክልል አድርጎ የማንነት ልኬቱን መነጽር ቋንቋ ብቻ ማድረጉ ስህተት ነው። በዚህም ራያንና ወልቃይትን አያይዛ በማንሳት የራሷን ሰፋ ያለ የማሳያ ማብራሪያ ሰጥታበታለች። ሰምሃል ሀገረ መንግስት ሲታነጽ ወይም ሲሰራ የግድ በብሔር ላይ ብቻ ተመርኩዞ መሆን አይጠበቅበትም ስትልም አክላለች። ሰምሃል የህወሓት አባል አለመሆኗን ተናግራለች። ግን ደግሞ የህወሓትን ብሎም የትግራይን ፖለቲካ በቅርበት ትከታተላለች። አልፎ አልፎም ቢሆን አሉኝ የምትላቸውን ሀሳቦች ብቅ እያለች ትሰጣለች። የአቶ መለስ ዜናዊ ልጅም ስለሆነች የምትናገራቸው ነገሮች ሚዛን ይድፉም አይድፉም ይሰማሉ። ከመደመጥም አልፎ አስተያየቶች ይሰጥባቸዋል። ከአስተያየቶችም አልፎ የመከራከሪያ ነጥቦችም ሆነው ይታያሉ። ከሰሞኑም እየሆነ ያለው ይኸው ነው። ከዚህ ውጭም ሰምሃል የምትሰጣቸው አስተያየቶች በፖለቲካ ቋንቋዎች የታሹም አይደሉም፣ ባለበት እንዲሁ የሚቀመጡ ናቸው። ይህም መሆኑ በራሱ ሌላኛው የአነጋጋሪ ምንጭ ሆኖ እንዲቀጥል አድርጎታል።